ሰላም ሰላም እንዴት ናችሁ? ይህ የ10ኛ ክፍል የታሪክ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 2 ክፍል 3 እንመለከታለን። ዩኒት 2 ቪዲዮ 3። በዚህ ክፍለ ጊዜ የውይይታችን መነሻ ርዕሰ ሀሳብ የሚሆነው 2.5 ኤርሊ አፍሪካን ሬዚስተንስ ሙቭመንትስ አጌንስት ኮሎኒያሊዝም የሚለውን ነው። ኤርሊ አፍሪካን ሬዚስታንስ ሙቭመንትስ አጌንስት ኮሎኒያሊዝም። እንግዲህ በባለፈው ክፍለ ጊዜ እንደምታስታውሱት በተለይ አፍተር በርሊን ኮንፈረንስ የአፍሪካን መቀራመት ህጋዊ ካደረጉበት ጊዜ ጀምሮ ኢሮፒያን ኤክስፓንሽን ዋዝ አግሬሲቭ ኤንድ ፓወርፉል። በጣም አግሬሲቭ እና ፓወርፉል ነበረ። ኢት ዋዝ ኖት ቤዝድ ኦን ኮንሰንት ኦፍ ዘ ፒፕል፣ በህዝቡ ስምምነት የተደረገ አልነበረም። ስለዚህ ህዝቡ ስላልተስማማ የአውሮፓውያንን የቅኝ ግዛት መስፋፋት ከመጀመሪያውም ይቃወም ነበር። እሱን ተቃውሞ ወይም ሬዚስታንስ ሙቭመንት እንመለከታለን። ስለዚህ አፍተር ዘ በርሊን ኮንፈረንስ European scramble for Africa was powerful and aggressive. It was not based on the consent of the people of Africa. It was not based on the consent of the people of Africa. በአፍሪካ ህዝብ ስምምነት የተደረገ አይደለም፣ ሊሆንም አይችልም። ምክንያቱም ቅኝ ግዛት ስለነበረ የአውሮፓውያን የቅኝ ግዛት አካሄድም አንዲሞክራቲክ ነበረ። በህዝቡ ስምምነት የተደረገ አልነበረም። የሚከተሉት የነበረው ዲቫይድ ኤንድ ሩል ነበር። አፍሪካውያንን መከፋፈል ስለነበረ በአፍሪካውያን ስምምነት የሆነ አልነበረም። ስለዚህ ፍሮም ዘ ኤርሊ ቢግኒንግ ከመጀመሪያው ጀምሮ the Africans tried to resist the European colonial expansion. From the early beginning, the Africans tried to resist the European colonial expansion. ከመጀመሪያው ጀምሮ የአውሮፓውያንን የቅኝ ግዛት መስፋፋት ሪዚስት ለማድረግ ሙከራ አድርገዋል። አብዛኞቹ ባይሳኩም ማለት ነው። ኤንድ the Africans resistance movement takes place in two forms, through two forms, that is in non-violent resistance and in violent or armed resistance. So the early resistance of Africans against European colonial expansion, the early African resistance movement against colonial expansion was through two forms በሁለት መንገድ የተደረገ ነው። አንደኛው ነን ቫዮለንት resistance movement፣ ሁለተኛው violent or armed
ሬዚስታንስ ነው። በሰላማዊ የተቃውሞ መንገድና ቫዮለንት ወይም አርምድ በሆነ ወይ ደግሞ ጦርነትን ማዕከል ባደረገ መልኩ ሬዚስት ለማድረግ ሙከራ አድርገዋል። ነን ቫዮለንት ሬዚስታንት ሙቭመንትስ ዌር ኢንክሉድ ዘ ፎሎዊንግ ነን ቫዮለንት resistant movements were include ሰላማዊ በሆነ የተቃውሞ መንገድ የተቃወሙበት ወይም ሪዚስት ያደረጉባቸው መንገዶች የሚከተሉት ናቸው። አንደኛው ዩዚንግ ኢንዲጂነስ ፕሬስ ነው። ዩዚንግ ኢንዲጂነስ ዩዚንግ ኢንዲጂነስ ፕሬስ ያ ማለት ኢንዲጂነስ ፕሬስ ስንል by using voice opinions by using indigenous voice opinion የህዝቡን አመለካከት በመጠቀም ማለት ነው። ወይም ደግሞ የህዝቡን አመለካከት በመጠቀም ወይም ደግሞ በማቀናጀት ሪዚስት ለማድረግ ሞክረዋል። ሁለተኛው the second non-violent resistant movement trade unionism ነው። ትሬድ ዩኒየኒዝም ትሬድ ዩኒየኒዝም ስንል organizing workers to demand their rights organizing workers to demand their rights ሰራተኞቻቸውን ለመብቶቻቸው በማነሳሳት ትሬድ ዩኒየንስ። ሶስተኛ ኦርጋናይዝ ሪሊጅን ነው። ኦርጋናይዝ ሪሊጅንስ ሃይማኖታዊ ተቋማትን በመጠቀም ያ ማለት ሪሊጂየስ ሊደሮችን በመያዝ by using religious leaders rallied people for resistant leaders to initiate people for resistance የሃይማኖት መሪዎች ህዝቡን ለሬዚስታንስ ለተቃውሞ እንዲነሳሳ በማድረግ አራተኛ አሶሲሽን ሊትሬቸር አርት ፎርምስ ኤንድ ማስ ሚግሬሽን በመጠቀም ነው። አሶሲሽንስ ስብስቦችን በማድረግ ሊበሪቲ ምንድነው ሊትሬቸር ስነ ጽሁፎችን በመጠቀም አርት ፎርምስ ሙዚቃ፣ ስነ ስዕል ኤንድ ማስ ሚግሬሽን እንግዲህ በማስ አካባቢው ለቆ በመሄድ በእነዚህ መንገድ ነን ቫዮለንት በሆኑ ወይም ደግሞ ሰላማዊ በሚመስሉ ተቃውሞዎች ሬዚስት ለማድረግ ሞክረዋል። ሁለተኛው ቫዮለንት ኦር አርምድ ሬዚስታንት ሙቭመንት ነው። ቫዮለንት ኦር አርምድ ሬዚስተንስ ሙቭመንት እንግዲህ ነን ቫዮለንት በሆኑት መንገዶች ሞከሩ፣ አልተሳካም። ስለዚህ ሁለተኛው ደግሞ በጦርነት በመዋጋት ህዝቡን ለጦርነት በማደራጀት የኮሎኒያል ኤክስፓንሽንን የመግታት ሬዚስታንት ሙቭመንት ነው ሁለተኛው። ስለዚህ ዜሮዝ አርምድ ሬዚስታንስ ኢን ዲፈረንት ፓርትስ ኦፍ አፍሪካ ኤንድ ዘ አርምድ ሬዚስታንስ ኦከርድ ኢን 3 ስቴጅስ በሶስት ስቴጅ ነው የተደረገው። አርምድ ሬዚስታንት አርምድ ሬዚስታንስ
occurred in three stages በሶስት የተለያዩ ጊዜያት ተደርጓል። የመጀመሪያው the first stage from 1880 to 1914 ነው። ከ1880 እስከ አንደኛ የዓለም ጦርነት መጀመሪያ ድረስ የተደረገው ነው። the second stage ሁለተኛው አርምድ ምንድነው ሬዚስታንስ ወይም ስትራግል ፍሮም 1914 ቱ 1945 በአንደኛውና በሁለተኛ የዓለም ጦርነቶች መካከል የተደረገው ሬዚስታንት ሙቭመንት ነው። እንግዲህ አውሮፓውያን በአንደኛውና በሁለተኛ የዓለም ጦርነት በአውሮፓ ጦርነት ውስጥ በነበሩ ጊዜ አጋጣሚውን ተጠቅመው አፍሪካውያን ነፃ ለመውጣት የአርምድ ሬዚስታንስ ወይም ቫዮለንት ሬዚስታንስ አድርጓል። ሶስተኛው ኦፍኮርስ ነፃ የወጡበት ከ1950ዎቹ እስከ 1960ዎቹ በነበረው ጊዜ ነው። the third stage from 1950s to 1980s. In the third stage, most Africans decolonized from Europeans. አብዛኞቹ የአፍሪካውያን ሀገራት ዲኮሎናይዝ የሆኑበት ጊዜ ነው። ስለዚህ the third stage was a period of decolonization of Africa. Decolonization of አፍሪካ በተለይ ደግሞ 1960s በተለይ 1960ዎቹ አብዛኞቹ የአፍሪካ ሀገራት ነፃ የወጡበት ጊዜ ነው። እንደምታስታውሱት 1960 year of Africa ይባላል። why most African countries got their independence in 1960 from colonial power ወይም ኮሎኒያል ሩል ወይም ከቅኝ ግዛት አገዛዝ ወይም አስተዳደር ነፃ የወጡበት ጊዜ ነው። በተለይ 1960 it is year of Africa ለምን ካል አብዛኞቹ የአፍሪካ ሀገራት ነፃ የወጡት በዚህ ዘመን ስለሆነ፣ ስለዚህ አፍሪካውያን ከአውሮፓ ቅኝ ግዛት ነፃ ለመውጣት በሶስት ጊዜያት የተለያዩ ቫዮለንት ኦር አርምድ ሬዚስታንት ሙቭመንቶችን አድርገዋል። ከነዚህ ውስጥ ኤርሊ ሬዚስታንሶችን እንመልከት። ሳም ኤርሊ ሬዚስታንስ ኦፍ አፍሪካንስ አጌንስት ኮሎኒያል ኤክስፓንሽን። ሳም ኦፍ ዘ ኤርሊ ሬዚስታንስ movements of Africans against colonial expansion. ለምሳሌ 1 early resistance movements in West Africa. 1 early resistance movements in West Africa, that is against British, France and Spain. Against Britain, France and Spain. ምክንያቱም በአብዛኛው የምዕራብ አፍሪካን ቅኝ ግዛት የያዙት እነዚህ ሶስቱ ሀገሮች ስለሆኑ ብሪቴን፣ ፍራንስ እና ስፔን። ስለዚህ ኢን ዌስት አፍሪካ የተደረጉ ኤርሊ ሬዚስታንስ ሙቭመንትስ አጌንስት ብሪቴን፣ ፍራንስ ኤንድ ስፔን እንመልከት። ፍሮም ዌስት አፍሪካን ኤርሊ ሬዚስታንስ በመጀመሪያ ልናነሳው የምንችለው የአህመዱ ሴኩ ሬዚስታንስ ሙቭመንት ነው። አህመዱ ሴኩ ሬዚስታንስ ነው።
አህመዱ ሴኩ ሬዚስታንስ ሙቭመንት ነው። እንግዲህ አህመዱ ሴኩ ሂ ዋዝ ዋን ኦፍ ዘ ፕሮሚነንት ሊደር ኦፍ ቱክሎር ኢምፓየር ኢን ዌስት አፍሪካ። አህመዱ ሴኩ was the prominent leader of the Tukulor Empire in West Africa. ዌስት አፍሪካ ውስጥ ከነበሩ ኢምፓየሮች የቱክሎር ኢምፓየር ታዋቂ መሪ ነው። ኤንድ ፍሮም 1830 to 1845 he resist French rule in West Africa. He resist French rule in West Africa from 1830s to 1845 ከ1830ዎቹ እስከ 1845 ባለው ጊዜ የፍሬንችን ዌስት አፍሪካ ኮሎኒያል ኤክስፓንሽን ይቃወም ነበረ። መጀመሪያ at the beginning he preferred to use diplomacy over armed resistance. First, he was using diplomacy over armed resistance. መጀመሪያ ዲፕሎማሲያዊ በሆነ መንገድ ሪዚስት ያደርግ ነበረ። but when the French violated their promise and start their territorial expansion, Ahmadu forces clash with the French Senegali troops. But the French violated the promise and Ahmadu Seku get into force clashes with the French Senegali troops. The French Senegalese troops. የፍሬንች ሴኔጋል ትሩፕስ ወይም ሚሊተሪ ፎርስ ጋር በቀጥታ ጦርነት ውስጥ ገባ። ነገር ግን አህመድ was defeated and his empire broke out and was exiled to Sokoto, where he died. Then the French allied with Ahmed's brother to control the region. But the resistance failed because Ahmadu was defeated and his empire broke up. ኢምፓየር ወይም ደግሞ ግዛቱ ፈረሰ ማለት። ነገር ግን የፍሬንችን ኢን ዌስት አፍሪካ ኤክስፓንሽን ሪዚስት ለማድረግ በዲፕሎማሲ በነን ቫዮለንት መንገድ በኋላም ደግሞ ቫዮለንት ወይም አርምድ ስትራግል ወይም በጦርነት ሙከራ አድርጓል። ነገር ግን አልተሳካለትም። ሁለተኛው የሳሞሬ ቱሬ ሬዚስታንስ ነው። ሳሞሪ ቱሬ ሬዚስታንስ ሙቭመንት የሌላኛው ዌስት አፍሪካ ላይ የነበረው ኤርሊ ሬዚስታንስ ኤርሊ አርምድ
resistance movement against colonial expansion in the west ወይም in west africa የሳሞሬ ቱሬ ሬዚስታንስ ሙቭመንት ነው። ሳሞሬ ቱሬ እንግዲህ የኖረው ከ1830 እስከ 1900 ነው። ሳሞሬ ቱሬ ቱሬ ወይም ደግሞ ሳሞሬ ቱሪ lived from 1830 to 1900 and he was a Muslim leader in Mandinka Empire, the present day Mali. He was Muslim leader in the Mandinka Empire. Mandinka Empire, that is in the present day Mali. In the present day Mali. የዛሬዋ ማሊ ወይም ደግሞ የቀድሞው የማንዲንካ ኢምፓየር ገዢ ነበረ። and he resist the French expansion from 1882 to 1898. He resisted the French expansion from 1882 to 1898 ከ1882 እስከ 1898 በነበረው ጊዜ የፍሬንችን ኤክስፓንሽን ሪዚስት ለማድረግ ወይም ደግሞ ለመገዳደር ሞክሯል። ነገር ግን ፋይናሊ ሳሞሬ ቱሬ was defeated by the French forces and his early resistance aborted. then ወደ ጋቦን ሴንትራል አፍሪካ በመሄድ በዛው ወጥቶ ነው የቀረው። ስለዚህ ሳሞሬ ቱሬ forces defeated by the French mixed force በተለይ ከአካባቢው ከጊኒ፣ ከማሊ፣ ከኮትዲቯር የተመረጡ የፍሬንች ሬዚስታንት ፎርስስ የሳሞሬ ቱሬን አርምድ ስትራግል ዲፊት በማድረግ እንግዲህ አክሽፈውታል ማለት ነው። ሶስተኛው the third early resistance in West Africa against colonial expansion, the Asante resistance movement ነው። the Asante resistance movement። ስለዚህ ሶስተኛው ወይም ሌላኛው ዌስት አፍሪካን ሬዚስታንስ ሙቭመንት አጌንስት ኮሎኒያል ኤክስፓንሽን ዛሳንቴ ሬዚስታንስ ሙቭመንት ነው። ዛሳንቴ ሬዚስታንስ ሙቭመንት ኢት ዋዝ ኦፖዚሽን ፍሮም ዛሳንቴ ኪንግደም ሊድ ባይ ኪንግ ፕረምፕ ወይም አሳንቴሄን ፕረምፕ። ኢት ዋዝ ኦፖዚሽን ፍሮም the Asante kingdom led by King Prempeh በኪንግ ፕረምፒ ወይም ደግሞ በአሳንቴን ፕረምፒ። አሳንቴን ማለት ኪንግ ማለት ነው በእነሱ ቋንቋ። ስለዚህ በአሳንቴን ወይም ኪንግ ፕረምፒ ከአሳንቴ ኪንግደም የነበረ ኦፖዚሽን ወይም ሬዚስታንስ ሙቭመንት ነው። ኤንድ ዘ ኦፖዚሽን ዋዝ አጌንስት ብሪቲሽ ኮሎኒያል ኤክስፓንሽን። ዘ ኦፖዚሽን ዋዝ አጌንስት ብሪቲሽ ኮሎኒያል ኤክስፓንሽን
expansion in West Africa. Expansion in West Africa, in West Africa, mainly in the coastal areas of Nigeria and Ghana. In the coastal areas of Nigeria and ጋና የያኔዋ ጋና የአሁኗ ጋና ወይም የያኔዋ ጎልድ ኮስት ወደ ናይጄሪያ እና ወደ ጋና ኮስታል ኤሪያስ እንግሊዝ አድርገ የነበረውን የኮሎኒያል ኤክስፓንሽን ለማስቆም ወይም ለመግታት የተደረገው ኦፖዚሽን ሙቭመንት ነው። ነገር ግን አፍተር ዘ ብሎዲ ዋር the British defeated the local resistance and were able to establish their colony in the Gold Coast overall of Ghana in 1990. But the British defeated the resistance movement and finally controlled Ghana in 1900. የጋና እና የናይጄሪያን ኮስታል ኤሪያስ በ1990ዎቹ ወይም በ1900 አካባቢ ብሪቴን ተቆጣጠረች ማለት ነው። ስለዚህ ሁሉም ዌስት አፍሪካ ላይ የተደረጉ ኤርሊ ሬዚስታንስ ውጤታማ አልነበሩም። all the early resistance in West Africa against colonial expansion were not successful. All the early resistance movements against colonial expansion in the West were not successful ወይም ውጤታማ አልነበሩም። ለምን ካል ኮሎኒያል ፓወር ሲጠቀማቸው የነበሩ ስትራቴጂ ነው። why because of the strategies used by colonial powers. For example, divide and rule, መከፋፈል፣ weapon superiority የጦር መሳሪያ የበላይነት መያዛቸው and they recruited African troops የአፍሪካ ተዋጊዎችን መመልመል መቻላቸው recruited African troops እንግዲህ አፍሪካውያንን በአፍሪካውያን በመውጋት የጦር መሳሪያ የበላይነት በመያዝ ዲቫይድ ኤንድ ሩል ከፋፍሎ የመግዛት ስትራቴጂያቸውን በመጠቀም ሁሉንም ኤርሊ ሬዚስታንስ ሙቭመንትስ አጌንስት ኮሎኒያል ኤክስፓንሽን ውጤታማ እንዳይሆኑ አድርገዋቸዋል ማለት ነው። ሁለተኛው ዘ ሰከንድ ሬዚስታንስ ሙቭመንትስ ኢን ኢስት አፍሪካ ነው። ኤርሊ ሬዚስታንስ movements against colonialism in East Africa.
በምስራቅ አፍሪካ የነበሩ ደግሞ ኤርሊ ሬዚስታንስ ሙቭመንቶችን እንግዲህ ምስራቅ አፍሪካ ውስጥ ከነበሩ ኤርሊ ሬዚስታንስ ውስጥ አንደኛው ማጂ ማጂ አፕራይዚንግ ነው። ማጂ አፕራይዚንግ የማጂ ማጂ አፕራይዚንግ ነው። ዚስ ኤርሊ ሬዚስታንስ ሙቭመንት ዋትስ ኮልድ ማጂ ማጂ uprising. It was in Tanganyika. It was in Tanganyika or the present Tanzania. The present Tanzania. And it was against the German colonial expansion. It was against the German colonial rule. And it was from 1905 to 1907. It was from 1905 to 1907 ከ1905 ከ1907 የተደረገ ሙቭመንት ነው። ኤርሊ ሬዚስታንስ ሙቭመንት in the present day Tanzania or the former Tanganyika against the German colonial rule or colonial expansion. እንግዲህ ጀርመኒ አፍሪካ ውስጥ እስከ አንደኛ የዓለም ጦርነት 4 ቅኝ ግዛቶች ነበሯት። until World War First Germany had 4 colonies in Africa. እነዚህም የቀድሞዋ ታንጋኒካ የአሁኗ ታንዛኒያ፣ ቶጎ ምዕራብ አፍሪካዊቷ ቶጎ፣ ማዕከላዊ አፍሪካዊቷ ካሜሩን እና ደቡብ አፍሪካዊቷ ናሚቢያ ነበሩ። ነገር ግን ባይ ዘ ቨርሳይልስ ትሪቲ ኦፍ the end of World War First እነዚህን ቅኝ ግዛቶቿን እንድታጣ አድርጋለች ወይም ደግሞ ተደርጋለች። but Germany lose these colonies by Versailles Treaty at the end of World War First. ነገር ግን በአንደኛ ዓለም ጦርነት መጨረሻ ላይ በተደረገው የቨርሳይልስ ትሪቲ አሸናፊ የነበሩ የጦርነቱ አሸናፊ የነበሩ ሀያላን የአውሮፓ ሀገራት አሜሪካን ጨምሮ እንዲሁም ራሽያ ኦቨርሲስ የነበሯትን ወይም ደግሞ አፍሪካ ውስጥ የነበሯትን ኮሎኒዎች እንድታጣ ተደርጓል ማለት ነው። ነገር ግን የማጂ ሪብሌንም ወይም ደግሞ ሬዚስታንስ ሙቭመንት ላይክ ዘ ኤርሊ ሬዚስታንስ ሙቭመንት ኢን ዌስት አፍሪካ ያን ያክል ተጽዕኖ ፈጣሪ አልነበረም፣ ወይም ደግሞ የጀርመንን ታንዛኒያን ቅኝ ግዛት ከመያዝ የታደገ አልነበረም። ሶስተኛው የምናነሳው ኤርሊ ሬዚስታንስ ሙቭመንትስ ኢን ሳውዝ አፍሪካ ነው። ኤርሊ resistance movements in South Africa. ሳውዝ አፍሪካ ውስጥ የነበሩ ኤርሊ ሬዚስታንስ ሙቭመንቶችን እንመልከት። ሶ ኤርሊ ሬዚስታንስ ሙቭመንትስ ኢን ሳውዝ አፍሪካ። የሳውዝ አፍሪካን ኤርሊ ሬዚስታንስ ከሌሎቹ ለየት የሚያደርገው አብዛኛው ኤርሊ ሬዚስታንስ በፔዛንትስ ወይም በአርሶ አደሮች የተደረገ movement ነበረ። The early resistance movements in South Africa was led by peasants. The early resistance movement in South Africa against colonial rule
rule was led by peasants በአርሶ አደሮች የተመራ ነበረ፣ ወይም በዋናነት የአርሶ አደሮች ንቅናቄ ነበረ። ለምንድን ነው ፔዛንቶች በዋናነት ሪዚስት ያደረጉት ኮሎኒያል ሩልን ካል ቢካዝ ኮሎኒያል ኤክስፓንሽን ሜክስ ዘ ፔዛንትስ ላንድለስ ቢካዝ ዘ ኮሎኒያል ኤክስፓንሽን makes peasants landless ወይም ደግሞ ከመሬታቸው ዲስፕሌስድ ስላደረጋቸው የመጀመሪያውን ተቃውሞ ያደረጉት በዋናነት ኢን ሳውዝ አፍሪካ አርሶ አደሮች ነበሩ። ለምሳሌ ፎር ኤግዛምፕል the Herero and Nama peasants' resistance in Namibia against Germany. The Herero and Nama peasants' resistance movement against Germany in ናሚቢያ ላይ የሄሮሮ እና ናማ ፔዛንቶች ያደረጉት ሪዚስታንስ ሙቭመንት አጌንስት ጀርመኒ ናሚቢያ ይጠቀሳል ማለት ነው። አራተኛው ዘ ፎርስ ሬዚስተንስ movement, that means early resistance movement in North Africa. In North Africa ከተደረጉ ኤርሊ ሬዚስታንስ ሙቭመንት በዋናነት ኢጂፕሽያን ሬዚስታንስ ሙቭመንት ይነሳል። the main was Egyptian early resistance movement against the struggle between Britain and France to control Egypt following the opening of Suez Canal in 1869 በ1869 የሲዩዝ ካናልን መከፈት መነሻ በማድረግ ብሪቴንና ፈረንሳይ ምንድነው ኢጅፕትን ወይም ግብፅን ኮንትሮል ለማድረግ ያደረጉትን ስትራግል በመቃወም የተደረገው የኢጅፕት ኤርሊ ሬዚስታንስ ሙቭመንት በዋናነት ኢን ኖርዝ አፍሪካ ይጠቀሳል። ነገር ግን የብሪቲሽ ትሩፕስ ወይም የእንግሊዝ ሚሊተሪ ፎርስስ በ1881 በኦራቢ ፓሻ የተመራውን በኬዲቭ እስማኤል ፓሻ የተመራውን የኢጂፕሽያን ኤርሊ ሬዚስታንስ ሙቭመንት ዲፊት በማድረግ በ1882 ሙሉ በሙሉ ግብፅ የእንግሊዝ ቅኝ ግዛት ሆነች ማለት ነው። however the revolt of Egyptian led by Khedive Ismail Pasha defeated
defeated by the British forces. The British forces in 1881. Then in 1882, Egypt became the British colony. Egypt became a British colony. A British colony. በ1882 የእንግሊዝ ቅኝ ግዛት መሆን ቻለች ማለት ነው። ስለዚህ የአውሮፓውያንን የቅኝ ግዛት መስፋፋት አፍሪካውያን በፈቃደኝነት የተቀበሉት አይደለም። ከአቅማቸው በላይ ሆኖ የተጫነባቸው ነገር ነው እንጂ ከመጀመሪያው ጀምሮ ሬዚስታንስ አድርገው እንደነበረ እንግዲህ ታሪክ ያስረዳል ማለት ነው። የመጨረሻው ርዕሰ ሀሳብ 2.6 ኢምፓክትስ ኦፍ ኮሎኒያል ሩል ኦን አፍሪካ ነው። የቅኝ ግዛት አፍሪካ ላይ ያሳድረው ተጽዕኖ እንመልከት። 2.6 ኢምፓክትስ ኦፍ ኮሎኒያል ሩል ኦን አፍሪካ ምንድነው አፍሪካ ላይ ያደረሰው ተጽዕኖ የሚለውን እንመልከት። እንግዲህ የኮሎኒያል ሩል አፍሪካ ላይ ያደረሰውን ተጽዕኖ በሚከተሉት መንገዶች ከፋፍለን ማየት እንችላለን። ፖለቲካል ኢምፓክትስ፣ ኢኮኖሚክ ኢምፓክትስ እና ሶሻል ኢምፓክትስ ብለን ዋን ፖለቲካል ኢምፓክትስ ያደርሰው ፖለቲካል ኢምፓክት ምንድን ነው ካል የሚከተሉትን ማንሳት እንችላለን። አንደኛ ሎዝ ኦፍ ኢንዲፔንደንስ የአፍሪካ ሀገሮች ነፃነታቸውን እንዲያጡ አድርጓል። ሎዝ ኦፍ ኢንዲፔንደንስ አፍሪካን ኔሽንስ ሎስት ኮንትሮል ኦቨር ዜር አፌርስ ኤንድ ኢንዲጂነስ ፖለቲካል ሲስተም ዌር ዲስትሮይድ። ሁለተኛው ፖለቲካል ኢምፓክት አርቲፊሻል ባውንደሪስ ነው። አርቲፊሻል ባውንደሪስ የአፍሪካ ሀገራት አርቲፊሻል ባውንደሪ እንዲኖራቸው ያደረገው የአውሮፓውያን ቅኝ አገዛዝ ነው። ክሪኤሽን ኦፍ ባውንደሪስ ዛት ዲድ ኖት ኮንሲደር ኢትኒክ ኤንድ ካልቸራል ዲቪዥንስ ሊዲንግ ቱ ፖስት ኮሎኒያል ኮንፍሊክትስ። አሁን ለምሳሌ ኢትዮጵያ ውስጥ የጋምቤላ የምንለው ክልል ከደቡብ ሱዳን ማህበረሰብ ጋር ኦልሞስት ተመሳሳይ የሆነ ማህበረሰብ ነው። የትግራይና የኤርትራ ማህበረሰብ፣ የአፋር የኢትዮጵያ አፋርና የጅቡቲ አፋር፣ የኢትዮጵያ አፋርና የኤርትራ አፋር፣ የኢትዮጵያ ሶማሌና የዋናዋ ሶማሌ ህዝብ ኦልሞስት ተመሳሳይ ነው። ስለዚህ አርቲፊሻል ባውንደሪ እንዲፈጠር አድርጓል። እነዚህ ኮሎኒያል ሩል ያሳደረው በአፍሪካ ላይ ያሳደረው ፖለቲካል ኢምፓክት ነው። ሁለተኛው ሶሻል ኢኮኖሚክ ኢምፓክት ነው። ኢኮኖሚክ ኢምፓክት የአውሮፓውያን የኮሎኒያል ትልቁ ሞቲቭ ኢኮኖሚክ ሞቲቬሽን ነበር፣ ወይም ደግሞ ኢኮኖሚክ ኢንተረስት ነበረ። የአፍሪካውያንን ጥሬ ዕቃ ለኢንዱስትሪዎቻቸው፣ የአፍሪካውያንን ገበያ ደግሞ ለምርቶቻቸው መዳረሻ ለማድረግ ነበረ ትልቁ የኮሎኒያል ኤክስፓንሽን ሞቲቭስ ወይም ሜይን ሪዝን። ስለዚህ ሁለተኛው ኮሎኒያል ሩል ኢምፓክት ኦፍ ኮሎኒያል ሩል ኦን አፍሪካ ኢኮኖሚያዊው ጫና ነው። ኢኮኖሚያዊ ጫና ስንል ለምሳሌ ኤክስፕሎቴሽን ኦፍ ሪሶርስስ፣ ኤክስፕሎቴሽን ኦፍ አፍሪካን ሪሶርስስ ፎር ኢሮፒያን ኢንዱስትሪስ ለአውሮፓ ኢንዱስትሪዎች የአፍሪካን ሪሶርስ ኤክስፕሎይት ማድረግ እና ሊሚትድ ኢንዱስትሪያላይዜሽን አፍሪካ በኢንዱስትሪ የበለጸገች እንዳትሆን ማድረግ። ሊሚትድ ኢንዱስትሪያላይዜሽን ኢን አፍሪካ ሪሶርሱ እያለ ሪሶርስ ያለበት ቦታ ላይ ኢንዱስትሪ መትከል ሳይሆን ያደረጉት ኢንዱስትሪውን አገራቸው አውሮፓ ውስጥ ተክለው ለኢንዱስትሪያቸው የሚሆነውን ጥሬ ዕቃ ከአፍሪካ መውሰድ ነው ያደረጉት። ስለዚህ አፍሪካን
በኢንዱስትሪ እንዳትበለጽግ አድርገዋል። ሌላው አንደርማይኒንግ ኢንዲጂነስ ስኪል ነው። አንደርማይኒንግ ኢንዲጂነስ ስኪል አንደርማይኒንግ ኢንዲጂነስ ስኪልስ ያ ማለት ኢንትሮዳክሽን ኦፍ ኮሎኒያል ኤዱኬሽን ቱ ሊድ ቱ ኔግሌክት ኤንድ ሎዝ ኢንዲጂነስ ቴክኒካል ኤክስፐርትስ ይሄ አገር በቀል እውቀት እንዲጠፋ አድርገዋል። ሶስተኛው ሶሻል ኢምፓክት ነው። ሶሻል ኢምፓክት ያደረሰው ማህበራዊ ተጽዕኖ ለምሳሌ ዲስራፕሽን ኦፍ ኮሚኒቲስ ማህበረሰቡ ዲስራፕት እንዲረበሽ እንዲበታተን አድርጓል። ዲስራፕሽን ኦፍ ኮሚኒቲስ ወይም ዲስፕሌስመንት ኦፍ ኢንዲጂነስ ኮሚኒቲስ ዲስፕሌስመንት ኦፍ ኢንዲጂነስ ኮሚኒቲስ በተለይ ደግሞ ይሄ ሴትለርስ ሩልስ ተጠቅመው ያስተዳደሩ ቅኝ ገዢዎች ቅኝ በያዛቸው አካባቢዎች ኢንዲጂነስ ማህበረሰቡ ዋናው ማህበረሰብ ከአካባቢው እንዲፈናቀል አድርጓል። ስፕሪድ ኦፍ ዲዚዝ ለምሳሌ ኤችአይቪ ኤድስ ማንሳት እንችላለን። ኤችአይቪ ኤድስ እንግዲህ አፍሪካ ውስጥ የተፈጠረ በሽታ አይደለም። ሌላው ሽፍት ኢን ፓወር ሪሌሽን ነው። ዲስራፕሽን ኦፍ ትራዲሽናል ሶሻል ሃይራርኪስ ዲስራፕሽን ኦፍ ትራዲሽናል ሶሻል ሃይራርኪስ ቀድሞ የነበሩ ኢምፓየሮችን ሙሉ በሙሉ እንዲጠፉ አድርገዋል። በዚህም ይሄ ማህበረሰቡ ትራዲሽናል ሶሻል ሃይራርኪ ሙሉ በሙሉ ከአፍሪካ እንዲጠፋ አድርገዋል። ስለዚህ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ከፍተኛ ጫና ያሳደረ ነው ቅኝ ግዛት። ነገር ግን ምንም ጥቅም የለውም ብሎ ኢግኖር ማድረግ ደግሞ አይቻልም። ኮሎኒያሊዝም የተወሰኑ ፖዘቲቭ አውትካሞች ነበሩት። some positive outcomes of colonialism. Some positive outcomes of colonialism. ምንም እንኳ ኢምፓክቱ ተጽዕኖ ያመዘነ ቢሆንም ጥቂት ፖዚቲቭ አውትካሞች ደግሞ ወይም ደግሞ አዎንታዊ ውጤቶች ነበሩት። ለምሳሌ ኢንትሮዳክሽን ኦፍ ዲፈረንት ሞደርን አይዲያስ introduction of different modern ideas, for example, construction of railways, roads, እና የመሳሰሉት መንገድ፣ ሬልዌይ የመሳሰሉት እንዲገነቡ አድርገዋል። ይህ አንደኛው ፖዚቲቭ አውትካም ነው። አብዛኞቹ የአፍሪካ መንገዶች የቅኝ ገዢ መሐንዲሶች እንትን ያሏቸው ናቸው። ሌላው ሊድ ቱ ዘ ኢንድ ኦፍ ሳም ትራይባል ዋርፌር፣ ይሄ የጎሳ ግጭት ኦፍኮርስ በኋላ እነሱ የፈጠሩት ዲቫይድ ኤንድ ሩል የጎሳ ግጭት እንዲመጣ አድርጓል። ነገር ግን ሊድ ቱ ዘ ኢንድ ኦፍ ትራይባል ዋርፌርስ እንዲጠፋ አድርገዋል። ኢንትሮዳክሽን ኦፍ ሞደርን ኤዱኬሽን of modern education ዘመናዊ ትምህርት
በአፍሪካ እንዲስፋፋ አድርገዋል። ኦፍኮርስ ኢንዲጂነስ የነበረውን እውቀት ወይም ሀገር በቀል የነበረውን እውቀት፣ አህጉር በቀል የነበረው እውቀት እንዲጠፋ አድርገዋል። ግን ዘመናዊ ትምህርት በአውሮፓ የነበረው ዘመናዊ ትምህርት በአፍሪካም እንዲኖር አድርገዋል። ስለዚህ ኮሎኒያሊዝም አመዛኙ ተጽዕኖ ኔጌቲቭ ይሁን እንጂ እነዚህን መሰል ፖዚቲቭ አውትካምስ ወይም ደግሞ ኢፌክቶች ነበሩት ማለት እንችላለን። ኤንድ ኢትስ ኦል አባውት ዩኒት 2 ዩኒቱን በዚህ እንጨርሳለን። በቀጣይ በምዕራፍ 3 እስከምንገናኝ ስላዳመጣችሁኝ ስለነበረኝ ጊዜ አመሰግናለሁ። ሰላም ቆዩ።